ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የቤተ ክርስቲያንን ቁልፍ ችግር ለመፍታት የሙያ አገልግሎትን ይበልጥ ማሳደግ እንደሚገባ ተጠቆመ። ይህ የተገለጸው በማህበረ ቅዱሳን ከጥቅምት 1 ቀን 2018 ዓ.ም ጀምሮ ለሁለት ተከታታይ ቀናት ስልጠና እየተሰጠ መሆኑን ተከትሎ ነው። የስልጠናው ዓላማ የአፈጻጸም ክፍተቶችን በመገምገም የተሻለ አገልግሎት እንዲፈጸም የማዕከላትን ክህሎትና አቅም ለማጎልበት መሆኑ ተገልጿል። በዛሬው መርሃ ግብርም የማህበሩ ዋና ስራ አስፈጻሚ መምህር ዋሲሁን በላይ የቤተ ክርስቲያን ቁልፍ ችግር ለመፍታት በሙያ እየሰጠን ያለነው አገልግሎት በቂ ስላልሆነ ማሳደግ ይገባል ብለዋል። በተጨማሪም በሀገራችን የማህበራዊ ቀውስ እየተስፋፋ በመሆኑ ማዕከላት አቅማቸውን በማጠናከር ማሳደግ እንደሚገባቸው ጠቁመዋል። ቤተ ክርስቲያን ለልማት ስራዎች ትኩረት ልትሰጥ ይገባል ሲሉ ብፁዕ አቡነ ጎርጎርዮስ አሳሰቡ። የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ ይህንን ያሳሰቡት በወንጂ ኩሪፍቱ ምስካበ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን አስተዳደር ሰበካ ጉባኤ የተሰሩ የልማት ስራዎችን መጎብኘታቸውን ተከትሎ ነው። ብፁዕነታቸው ቤተ ክርስቲያን ከምትሰጣቸው መንፈሳዊ አገልግሎት ባሻገር የልማት ስራዎች ላይ ትኩረት ልናደርግ ይገባል፣ ለዚህም የአገልጋዮቿ ቁርጠኝነት ተገቢ ነው ብለዋል። በወርሃ ክረምት ሲሰጥ የነበረው የሰንበት ትምህርት ቤት ትምህርት በርካታ ተማሪዎችን ወደ መደበኛው ትምህርት እንዲመጡ ማድረጉ ተገለጸ። ይህ የተገለጸው ሰንበት ትምህርት ቤቶች በወርሃ ክረምት ሲሰጡት በነበረው መርሃ ግብር የተሳተፉትን ተማሪዎች መሆናቸውን ተከትሎ ነው። የፍኖተ ትጉሃንና የውሉደ ያሬድ ሰንበት ትምህርት ቤት ከጣቢያችን ጋር በነበራቸው ቆይታ መሰረታዊ የቤተ ክርስቲያን ትምህርቶች መሰጠታቸውን ገልጸውልናል። በተጨማሪም በክረምት ሲሰጥ የነበረው ትምህርት ከ200 በላይ ተማሪዎች ወደ መደበኛው የሰንበት ትምህርት ቤት አገልግሎት መካተታቸው ተመላክቷል። ተመልካቾቻችን የዚህን ሙሉ ዘገባ በአብይ ዜናችን የምንመለስበት ይሆናል። ቤተ ክርስቲያን በዘመናዊ ትምህርት መሻሻል ላይ ያላት ሚና ጉልህ ነው ሲሉ ብፁዕ አቡነ ገሪማ ተናገሩ። ብፁዕነታቸው ይህንን ያሉት በጌዲዮ ኮሬና ቡርጅ ሀገረ ስብከት በዲላ ዳግማዊት ጌቴሴማኒ በአታ ለማርያም አጸደ ሕጻናት ትምህርት ቤት አስተዳደር ኮሚቴዎችና ለመምህራን አቅም ግንባታ ስልጠና መሰጠቱን ተከትሎ ነው። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ገሪማ በመርሃ ግብሩ ላይ በመገኘት ቤተ ክርስቲያን በዘመናዊ ትምህርት መሻሻል ላይ ያላት ሚና ጉልህ ነው ብለዋል። በተጨማሪም የመማር ማስተማር ሂደቱን ለማሻሻል በሰፊው ሊሰሩ እንደሚገባቸው አጽንኦት ሰጥተዋል። ተመልካቾቻችን ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።